ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁ በሰላማችሁ ብዛ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ዶሚኒክ ሶቦስላይን ሊቨርፑል እንዴት መስተካከል እንደሚችል ተናግሯል። ስለዚህ ነገር መናገር የኔ ስራ አይደለም። በክለቡ ውስጥ ብዙ ሰዎች መፍትሄ ለማግኘት የሚጥሩ ሰዎች አሉና እነርሱ መፍትሄ ያገኛሉ እርግጠኛ ነኝ ሲል ተናግሯል። ስለ ችግሩ እርስ በርስ እንነጋገራለን፣ ከዚያም በቡድን እናደርጋለን ምክንያቱም እኛ ሊቨርፑል ነን ሲል ተናግሯል። ከአርሰናል ጋር ስላለው ጨዋታ ደግሞ ፕሪሚየር ሊጉ ቀላል አይደለም፣ በጥር ወር አታሸንፉትም። ስለዚህ ከሻምፒዮናውያኑ ጋር እየተጫወቱ ነው ብዬ አላስብም፣ እነሱ ግን እየተጫወቱ ነው ሲል ነው የተናገረው። ኮዲ ጋክፖ ስለ አርሰናሉ ጨዋታ በጣም ትልቅ ጨዋታ ነው፣ ጨዋታው ራሱ በጣም ትልቅ ነው ብዬ አስባለሁ። ነገር ግን ከሁኔታዎች አንጻር ምን ማድረግ እንደምችል ለማሳየት ትልቅ ጨዋታ ነው ሲል ተናግሯል። ኮናቴ ዛሬ ቋሚ ሊሆን እንደማይችልና ጃኦ ጎሜዝ ደግሞ ቋሚ ሆኖ ሊጀምር እንደሚችል ነው እየተገለጸ የሚገኘው። ሌላኛው መረጃ እንግዲህ ሁጎ ኤኪቲኬ ከዛሬው ጨዋታ ውጪ የሚሆንበት እድል እየሰፋ ይገኛል። ምናልባትም በስኳድ ውስጥ ከተካተተ ራሱ ጨዋታውን ቋሚ ሆኖ የሚጀምርበት እድል ጠባብ እንደሆነ ነው እየተገለጸ የሚገኘው። እንግዲህ ሁጎ ኤኪቲኬ በሊቨርፑል ቤት ወይም ሁጎ ኤኪቲኬ ሲሰለፍና ሳይሰለፍ አንድ አይነት ነገርና እንመለከትም እና የሁጎ ኤኪቲኬ መኖር ምን ያህል ለሊቨርፑል እንደሚጠቅመው ከዚህ በፊት በነበሩ ጨዋታዎች በሚገባ አስተውለናል እና ይህ ተጫዋች የማይኖር ከሆነ በእውነት ሊቨርፑል ይጎዳል ተብሎ ነው የሚጠበቀው። ሊቨርፑል ያላቸው ሜንታሊቲ ለትልቅ ጨዋታ ያላቸው አቅም ግን በዛሬው ዕለት ትልቅ ግምት እንዲሰጣቸው ያደርጋል። ቢያንስ ነጥብን ይዘው የመምጣት እድል ይኖራቸዋል ተብሎ ይጠበቃል። የዛሬውን ጨዋታ ማሸነፍ የሚችሉ ከሆነ ደግሞ በጣም ተጠቃሚ ነው የሚሆኑ። ምክንያቱም በርካታ ክለቦች በትናንትናው ዕለት ነጥብ እንደጣሉ የሚታወቅ ጉዳይ ነው። ወደ ቶፕ ፎር በሚደረገው ግስጋሴም የዛሬው ድል ወሳኝ ተብሎ ነው የሚጠበቀው። ሌላኛው መረጃችን እንግዲህ ሊቨርፑሎች አዴኮያን ከበርንሌ ማስፈረም ችሏል። ሁለት ወጣት ተጫዋቾችን ነው በዛሬው ዕለት እንግዲህ ማስፈረም የቻሉት። በወጣት ተጫዋቾች ላይ እየሰሩ ይገኛሉ ሊቨርፑሎች በመከላከሉ ረገድ። እንግዲህ ሊቨርፑል በተለይም በመከላከሉ ረገድ እነ ቨርጂል ቫንዳይክን በሚገባ ሊተኩ ይገባልና እነዚህ ወጣት ተጫዋቾችን ደግሞ ማስፈረማቸው ወደፊት ሊቨርፑል ተስፋ ይኖራል ተብሎ ነው የሚጠበቀውና አርነ ስሎትም በጥር የዝውውር መስኮት ስለሚካሄዱ ነገሮች እንዲህ ሲሉ ተናግሯል። ከጉዳት የተመለሱ ተጫዋቾች ያስፈልጉናል ብዬ አስባለሁ፣ ምክንያቱም በጣም ጥሩና ተሰጥኦ ያለው ቡድን አለን ብዬ አስባለሁ። እነዚህ ተጫዋቾች ተመልሰው ከመጡ እያንዳንዱን ቡድን የምናሸንፍ የሚችል በጣም ከባድ ቡድን አለን። ሁሉም ተጫዋቾች ካሉ ብዙ ቡድኖችን ማሸነፍ እንደምንችል አሳይተናል ብዬ አስባለሁ። አርሰናል በሜዳችን አሸንፈናል፣ ቪላን በሜዳችን አሸንፈናል፣ ሪያል ማድሪድንም እንደዚሁ፣ ኢንተር ሚላንን አሸንፈናል እና ሁሉም ተጫዋቾች የሚገኙ ከሆነ ይህ በጣም ተሰጥኦ ያለውና ጥሩ ቡድን ነውና ሁሉንም ማሸነፍ እንችላለን ሲሉ ነው የተናገሩት። እንደሚታወቀው እንግዲህ ትላልቅ ጨዋታ ላይ ሊቨርፑል ገኖ የሚወጣ ክለብ እንደሆነ ይታወቃል። በተጫዋቾች ጉዳት እና ደግሞ የነ አሌክሳንደር ኢዛክ እና የአጥቂዎቹ በደንብ አለመላመድ እንዲሁም የነ ፍሎሪያን ቨርትስ በሚገባ ክለቡን አለመላመድ ነው። አሁን ግን እነ ፍሎሪያን ቨርትስ በሚገባ ክለቡን እየተላመዱ ነውና ከዛ አንጻር አሁን ጥሩ ነገርን ያስመለክቱናል ተብሎ ይጠበቃል። ሊቨርፑል ሴኔጋላዊውን የ17 ዓመት ሞን ኒዲያይን ለማስፈረም ከስምምነት ደርሷል። ወጣቱ የእግር ኳስ ተከላካይ ኳታር ላይ በተደረገው አንደር 70 ዋንጫ ላይ መጫወት የቻለ ሲሆን ምርጥ 11 ውስጥ መካተት ችሎ ነበርና አሁን እንግዲህ በተከላካይ ስፍራ ያለውን ድክመት ሙሉ ለሙሉ ለመፍታት ይመስላል። በተከላካይ ስፍራ ያለውን ነገር እንደገና ሊቨርፑሎች ለመገንባት ሀሳብ እንዳላቸው ፍንትው አድርጎ የሚያስመለክት ነገር ነው። እንግዲህ ሁለት ተጫዋቾችን በአንድ ጊዜ ሊቨርፑሎች ማስፈረም ችሏል። አዳዲስ ዝውውሮችንም ጠብቁ። እኔም አዳዲስ መረጃዎችን ሁሌም ቢሆን ወደ እናንተ የማድረሳችሁ ይሆናል። በዛሬው ዕለት እንግዲህ ያልተጠበቀ ነገር ይከሰታል ተብሎ ነው የሚጠበቀው። ምክንያቱም ብዙዎች እንግዲህ በዛሬው ጨዋታ ግምት የሰጡት ለአርሰናል ነው። አርሰናል ይህንን ጨዋታ ያሸንፋል ብሎ ነው የገመቱት። ነገር ግን አርሰናል በትልቅ ጨዋታዎች ያለውን እስካሁን ድረስ ስታቱን ከተመለከትን እጅግ ተቸግሮ ነው ጨዋታዎች የሚያሸንፈው። ከማንቸስተር ሲቲ ጋር አቻ ነው የወጣው። ከማንቸስተር ዩናይትድ ጋር እንደዚሁ ተቸግሮ አንድ ለምንም በሆነ ውጤት ሊያውም በበረኛ ስህተት ነው እንግዲህ ማሸነፍ የቻለውና በትላልቅ ቡድኖች የሚፈተን ክለብ እንደሆነ አሳይቷል። ከቼልሲ ጋር በ10 ተጫዋች እንግዲህ አቻ መውጣት የቻለ ክለብ ነው። ሊቨርፑሎች ጠንክረው የሚሰሩ ከሆነ በዛሬው ዕለት ውጤት ይዘው የማይወጡበት ምንም አይነት ሪዝን ይኖራል ብዬ አላስብም። ዋነኛው ሊቨርፑሎች ጠንካራ መሆናቸው፣ በደንብ ማጥቃት በደንብ መከላከል የሚችሉ ከሆነ አርሰናል ላይ ያለሜዳቸው ተጉዘው ጥሩ ነገርን ይዘው የማይመጡበት ምንም ሪዝን ይኖራል ብዬ አልገምትም እና በመከላከል ረገድ እንግዲህ ሊቨርፑል በጣም ድንቅ እንደሆነ ይታወቃል። ያው የጎል ዕድል የመፍጠር ችግር ነው። አርሰናሎችም የጎል ዕድል የመፍጠር ችግር እንዳለባቸው ይታወቃልና እና ቨርጂል ቫንዳይክ ደግሞ በትላልቅ ጨዋታ ላይ እንዴት እንደሚጎሉ ከዚህ በፊት አስመልክተውናልና
እኔ የተለየ ነገር ነው ኤክስፔክት ማድረግ ወይ ድንገት የሚሸነፍ ሽንፈት ሀፕን ሊያደርግ ይችላል። ነገር የሚሸነፍ ከሆነ እንኳን በጠባብ ውጤት ይሸነፋል የሚል ሀሳብ ነው እንጂ ያለኝ ይህን ያህል ዶሚኔት ይደረጋል የሚል እምነት የለኝም። በዛሬው ጨዋታ ያልተጠበቀ ውጤት ሀፕን ሊያደርግ ይችላል። ይቺ ሙመንት ወይም ደግሞ ሊቨርፑል በዛሬው ጨዋታ ነጥብ ይዞ መውጣት የሚችል ከሆነ ወይ እንዳጋጣሚ ማሸነፍ የሚችል ከሆነ ወደፊት ለሚያደርጋቸው እርምጃዎች ወሳኝ ጨዋታ ትሆናለች ብዬ ነው የምጠብቀው። ምክንያቱም ሻምፒዮን ይሆናል ተብሎ ኤክስፔክት የሚደረግ ክለብ እንደሆነ ይታወቃል አርሰናል እና በዚህ ጨዋታ ውጤት ይዞ የሚወጣ ከሆነ በጣም ጥሩ ውጤት ይሆናል ተብሎ ነው የሚጠበቀው። በጥሩ የዝውውር መስኮት ግን ሊቨርፑሎች በርካታ ተጫዋቾችን ለማስፈረም ከወዲሁ ዝግጁ፣ በተለይም ደካማ በሚባለው ጎናቸው ላይ ብዙ ስራዎችን ለመስራት ከወዲሁ ዝግጁ እንደሆነ ነው እየተገለጸ የሚገኘው። በተከላካይ ስፍራ ላይ እንግዲህ ተጫዋች አስፈርመዋል። እንዲሁ ደግሞ በሌላ ቦታ ላይም በሌሎች ቦታዎች ላይም ያለባቸውን ድክመት በሚገባ ለመፍታት ወደ ገበያው ይወጣሉ ተብሎ ይገመታል። በዛሬው ዕለት እንግዲህ ጥሩ ውጤትን እንጠብቃለን። እናንተም ያላችሁን የውጤት ግምት በኮመንት ሴክሽን ማስቀመጥ ትችላላችሁ። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።